ለአባይ ህዳሴ ግድብ ተምሳሌታዊ አሻራ ያኖሩት ጀግና አርፈዋል። ከአባይ ህዳሴ ግድብ ጅማሮ አንስቶ እስከ ልፈታቸው ድረስ ፕሮጀክቱን ከ98 በመቶ በላይ እስከደረሰበት ዕለት ድረስ በየወሩ ከሚያገኙት የጡረታ ደሞዝ ላይ ተከታታይ ወራዊ ቦንድ በመግዛት ላለፉት 14 ዓመት ሳያቋርጡ ለግድቡ ተምሳሌታዊ አሻራቸውን ያኖሩት አቶ ፋንታ መስተሳኢል መሰረት በተወለዱ በ77 ዓመታቸው የማረፋቸው አሳዛኝ ዜና ተሰምቷል። ጡረተኛ አቶ ፈንታ መስተሳኢል ነዋሪነታቸው በደብረ ማርቆስ ሲሆን በመንግስት ሰራተኝነት በኢትዮጵያ መንገዶች ባለስልጣን ተቀጥረው በተለያዩ አካባቢዎች የሚጠበቅባቸውን ኃላፊነት በታማኝነት የተወጡ መሆናቸውን የግድቡ ማስተባበሪያ ጽሕፈት ቤት መረጃ ይጠቁማል። መጋቢት 24 ቀን 2003 ዓ.ም ታላቁ የአባይ ህዳሴ ግድብ ግንባታ ሲጀመር በራያነቱ የሚጠቀስ አሻራቸውን በታሪካዊ ግድብ ፕሮጀክት ላይ ህይወታቸው እስካለፈበት ዕለት ድረስ ሳያቋርጡ የግድቡን ቦንድ በመግዛት በድምሩ 168,000 ብር ማበርከት ችሏል። አቶ ፈንታ መስተሳኢል መሰረት ግድቡ ተፈጽሞ ለማየት ያላቸው ጉጉት ልሳካ ጥቂት ሲቀረው ሚያዝያ 18 ቀን 2017 ዓ.ም ከዚህ ዓለም ድካም አርፈዋል። ቀብራቸው ሚያዝያ 19 ቀን 2017 ዓ.ም በደብረ ማርቆስ ከተማ በወንቃ ቀበሌ በወንቃ ጊዮርጊስ ቤተክርስቲያን ተፈጽሟል። የህዳሴ ግድብ ማስተባበሪያ ፕሮጀክት ጽሕፈት ቤት በአመራሩና በሰራተኞቹ ስም የተሰማውን ሀዘን ገልጿል። ለመላ ቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናት ይሁን። እጅግ አሳዛኝ መረጃ ነው። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያግኙ። ሰላም ቆዩልኝ።